ሰላም ተማሪዎች አቨሬጅ ስፒድ አቨሬጅ ኢንስታንታኒየስ ከአቨሬጅ ቬሎሲቲ እና አቨሬጅ ኢንስታንታኒየስ ምንድነው የሚለየው? ስለ ስፒድ አውርተናል። አሁን ደግሞ ስለ ቬሎሲቲ what is the difference? because ስለ አቨሬጅ ስፒድ ካወራችሁ ስለ አቨሬጅ ቬሎሲቲ ለምን አስፈልገ ትላላችሁ? ቶፒኩ ለምን ሌላ ሆኖ መጣ? we will see. because አሁን የምናወራው ስለ ቬሎሲቲ ነው እንጂ ስለምን አይደለም፣ ስለ ስፒድ አይደለም። ቬሎሲቲ ምን ስለሆነ it has a direction። ልክ ዲስታንስ ብለን አረው ስናስቀምጥ ምንድን ነበር ያለው ስሙ? ዲስፕሌስመንት። እነዚህ አራት ተርሞች ባይዘው በደንብ ክሊር መሆን አለበት ለእናንተ በዚህ ሌቭል። ከዛ በኋላ ሌላ አድቫንስድ ነገር ስለምታዩ ማለት ዲስታንስ ትሉና ዲስፕሌስመንት ትጨምራላችሁ። ይሄ ዲስታንስ ነው፣ ይሄ ግን ዲስፕሌስመንት ነው። ስለዚህ ስካላር ነው፣ ቬክተር ነው። ለታይም ስናካፍላቸው ምን ይሆናል? ስፒድ። አያችሁ፣ ይሄ ደግሞ በታይም ሲካፈል ምን ይሆናል? ቬሎሲቲ። ለዛ ስለዚህ ጨርሰን አሁን ግን እያወራን ያለው ነው ምንድነው ማለት ነው? ዲስፕሌስመንት በታይም ሲካፈል የሚሰጠን ምን ይባላል? ቬሎሲቲ። ስለዚህ ዲፋይን አድርጉት ቬሎሲቲ ብትባሉት how fast እንዴ ስፒድ ላይም እኮ how fast ነበር ያልነው። ታዲያ ምንድነው ለውጡ? ሌላ ምን ይዘን መጣን እዚህ? it moves in which direction። አያችሁ አሁን እቺ ነገር ናት። ስፒድም how fast ነው፣ ቬሎሲቲም how fast ነው። በት ዳይሬክሽኑ ማተር ያደርጋል ነው። ባይ ዘ ወይ እንደዚህ ብላችሁ ትክክል ነው። ስፒድ ማለት ዲስፕሌስመንት ማለት ስፒድ ፕላስ ዳይሬክሽን ብዬ ብጽፍ በቃ ይሄ እኮ ነው። ለስፒድ ዳይሬክሽን ስንጨምርበት ምን ይባላል? ቬሎሲቲ። ይሄ ማለት ግን ሁሌ ሴም ናቸው ማለት አይደለም። ዳይሬክሽኑ ኮንሲደር ስለምናደርግ it is greater than or equal to ብለናል አይደለ? ስፒድ ነው greater than always greater than or equal ማለች። it includes magnitude እና ዳይሬክሽን። ለምን? ቬክተር ስለሆነ ነው። ቬክተር ነው ብለናል። ስፒድ አሁን እዚህ ጋር እዩት፣ መኪናው እየተንቀሳቀሰ ነው አይደለ? በ20 እስከ ስንት እንበል? 20 ሜትር ፐር ሰከንድ። በቃ በቂ እኮ ነው 20 ሜትር ፐር ሰከንድ ማለት። ግን ወዴት አቅጣጫ ማወቅ አለብን አይደለ? ወዴት ነው የሚሄደው ይሄ መኪና? ስፒዱ how fast ብቻ፣ ይሄ ግን how fast in a given direction. the only difference is direction። ይሄ ማለት ግን the only difference ሲላችሁ በማግኒቱድ እኩል ናቸው እያልኩ አይደለም። ይሄው because shortest distance ስለሚጠቀም ሁሌ ዲስፕሌስመንት ያንሳል እንላለን። ስለዚህ ልዩነቱ ወደዚህ ያመጣሉላችሁ። ስፒድ ለመለካት የምንወስደው ማን ነው? ዲስታንስ። ይሄ ግዴታ መያዝ ያለብን ነገር ነው። ዲስፕሌስመንት አንወስድም እዚህ። ለቬሎሲቲ ደግሞ የምንወስደው ማን ነው? ዲስፕሌስመንት። ሁለቱም እኩል ሊሆኑ ይችላሉ እኮ። ዲስታንስም ዲስፕሌስመንትም እኩል ሲሆኑ እነዚህም እኩል ይሆናሉ። በት ዲስታንስ ስንወስድ ስፒድ ነው የምንለካው። ዲስፕሌስመንት ስንወስድ ግን ምን? ቬሎሲቲ። በዚህ ክሊር ነው ብዬ አስባለሁ። ብዙም አናወራም ጥያቄ ስለምንሰራ። አሁን ወደ አቨሬጅ እንምጣ። ለምን አቨሬጅ ተፈለገ? ኦን አቨሬጅ ነው አይቀያየራል እኮ ብለናል። የቶታል ዲስታንስ ለቶታል ስታካፍሉት ለቶታል ታይም it depends on display። ይሄ ተናግረናል። ኖት ዲስታንስ አይደለም። ክሊር ስለሆነ ይሄ እንቀጥል። አሁን አቨሬጅ ቬሎሲቲ ምን ካራክተሪስቲክስ አለው እንዴ? አቨሬጅ ነው ገና ኢንስታንታኒየስን አላወራንም። አያችሁ the direction is the same as። ይሄ ትክክል ነው፣ ምክንያቱም ፎርሙላ ስትጽፉት እንደዛ ነው። እንደዚህ አድርጌ ከጻፍኩኝ እኮ ታይም ስካላር መሆኑ አውቃለሁ። it is scalar multiplication። የዚህ ዳይሬክሽን የዚህም ዳይሬክሽን ነው። የዲስፕሌስመንት ዳይሬክሽን የማን ዳይሬክሽን ነው? የቬሎሲቲ። it can be positive ባይዘው እቺ ነገር ሁሌ ትጻፋለች። ለማ ለቬክተር ለሆነ ኳንቲቲ። ፎርስ ለምሳሌ ቬክተር ነው አይደለ? ስለዚህ እንደዚህ ፖዚቲቭ ካልኩት ወደዚህ መግፋቱ፣ እንደዚህ ደግሞ ኔጌቲቭ ነው የምለው። ምንም ካልገፋው ደግሞ ዜሮ። ስለዚህ ለቬክተር ኳንቲቲዎች ሁሌ ዜሮ ሪፈረንስ እናደርግና እንደዚህ ፖዚቲቭ ካልነው the exact opposite ደግሞ ኔጌቲቭ። it depends only initial እና ፋይናል። አዎ because displacement initial እና ፋይናል ስለማተር የሚያደርግ ማለት ነው። አሁን ደግሞ ምን ላይ ደርሰናል? ኢንስታንታኒየስ ቬሎሲቲ። because ኢንስታንታኒየስ ስፒድ አይተናል እኮ። አሁን ግን ቬሎሲቲ ነው የምናደርገው። v ኢንስታንት እንላለን። ባይዘው ስንጽፍ ብዙ ጊዜ v ኢንስታንት እንደዚህ። ኢንስታንታኒየስ ቃሏ ምን ማለት ናት? እቺ ራሷ ዲክሽነሪ ላይ ብትፈልጓት እቺ ኢንስታንት አትዛት ቅጽበት ማለት ናት። አትዛት ኢንስታንት አትዛት ኤግዛክት ታይም ማለት ነው። ስፔሲፊክ ታይም ነው የምንወስደው። አሁን ለምሳሌ እቺ ወፍ ከዚህ ነበረች እዚህ ነበረች እንበልና ለስ ከዚህ ነው የበረረችው እንበል። ኢኒሺያሊ ሶ ታይም ትይዙና ለምሳሌ ቀስ እያለች እየተዝናናት እየሄደች ነው እንበል። እዚህ ጋር ስትደርስ ያለውን ታይም ትይዛላችሁ አይደል? ስለዚህ በእያንዳንዱ ኢንስታንት እዚህ ጋር የነበራት ፍጥነት ስትለኩ v ኢንስታንት ትባላለች። ኦን አቨሬጅ ከሆነ አቨሬጅ ስፒድ በእያንዳንዱ እዚህ ጋር ስትደርስ የነበራችሁ ፍጥነት ደግሞ ምን ይባላል? ኢንስታንት። በእያንዳንዱ አይቻ አሁን 15 ሰከንድ ኢዝ ኢንስታንት አትዛት ቅጽበት ስለሆነች ማለት ነው። ስለዚህ it is the velocity at one exact። በቃ ይሄ ድግግሞሽ ስለሆነ ልለፈው። ኤግዛክት ታይም፣ ስፔሲፊክ ታይም፣ ሌላ ምን ኢንስታንት ታይም
at that moment ሲላችሁ ምን እያወራችሁ ነው? ኢንስታንታኒየስ። ፎርሙላውስ ብትሉኝ ፎርሙላው ምናልባት ኢንቴግሬሽን ዴሪቬሽን ሊሚት ለተማረ ሰው መስራት ይቻላል። ኢንስታንት ማለት ስፒድ ዲስታንስ ፐር ታይም ነው እንደቀድሞ፣ ምክንያቱም ዲስፕሌስመንት ስለሆነ ማለት ነው የምንጠቀመው። ይሄ ቪ ዳይሬክሽን ካደረጋችሁት አሁንም እንደዚህ። ታዲያ በምን ተለየ? እንደቀድሞ እኮ ነው ይሄ ፎርሙላ። አሁን የምናደርገው ግን ዘ ሊሚት አስ እቺ ቼንጅ እናደርግና ይሄም ቼንጅ ካደረግን ቼንጅ ኦፍ ታይም አፕሮችስ ዜሮ። ይሄ ነው ፎርሙላ ከፈለጋችሁ በዚህ ግን ምን ማለት ነው? ሁለት ታይም ተወስድና በ10 እና 15 ሰከንድ ስንት ልዩነት አለ? 15 ስታጠቡት እዚች ጋር በ10 እና 10.0000 ሰከንድ እንደዚህ አይነት አንድ ሰከንድስ 0.0 ማለት ስለዚህ ወደ ዜሮ ስትቀርብ ያለችው ኢንስታንት ማለት ነው። ይሄ ከሴካንት ላይን ስሎፕ ላይን ከሚል ከዴሪቬሽን ከኢንቴግሬሽን የመጣ ኮንሰፕት ስለሆነ ፎርሙላ ብቻ ያዙት። ቢኮዝ አት ዛት ኤግዛክት ታይም ሲላችሁ ቼንጅ ኦፍ ታይማችሁ ዜሮ ነው ለማድረግ የምትሞክሩት ማለት ነው። ማጥበብ ሊሚት በሚባል ኮንሰፕት። አሁን ደግሞ አንድ አይነት ሞሽን እናያለን፣ ዩኒፎርም የሚባል። ዩኒፎርም ሞሽን ላይ ምን አይነት ካራክተሪስቲክስ አለው? አሁን ፈተና ሊመጣ ይችላል። ዋት ኢዝ ዩኒፎርም ሞሽን ብትባሉ ኦር ራይት ዘ ካራክተሪስቲክ ኦፍ ዩኒፎርም ሞሽን። ዩኒፎርም ሞሽን ላይ ያሉ 3 ካራክተሪስቲክስ ጻፉ ብትባሉ ዩኒፎርም እንደ ስሙ ለቬሎሲቲ ነው የሚገልጸው። ዩኒፎርም ማለት ቬሎሲቲ ኢዝ ኮንስታንት። ለምሳሌ ይዋት ይህች መኪና ይዋት ታይም ሴት እያደረጋችሁ ነው። ታይመር ይዛችሁ ለምሳሌ ታይመር ሴት ስታደርጉ በ20 ላይ ነበረች፣ ከእረፍት ነው የተነሳችው። 1 ሰከንድ ላይ 10፣ 2 ሰከንድ ላይ 20። ስለዚህ ታይማችሁ በ1 ሰከንድ ሲጨምር ይሄ ግን በስንት? በ10። አሁንም በ1 ሰከንድ ሲጨምር አሁንም በ10 ነው የጨምረው አይደለ? ከ10 ወደ 20 10 ነው። ከዚህ ወደዚህ ደግሞ አሁንም ስትሄዱ ስንት? አሁንም በ10። ስለዚህ ዩኒፎርም ነው ማለት በእያንዳንዷ 1 ሰከንድ ስንት ነው ማለት ነው? ይሄ 20 ሜትር ነው የሚሄደው። ለዛ ምን እንለዋለን? 20 ሜትር ፐር ሰከንድ ስፒድ ያለው ቬሎሲቲው ኮንስታንት የሆነ ምን እንለዋለን ማለት ነው? ዩኒፎርም ሞሽን። አቨሬጅ ቬሎሲቲ እና ኢንስታንታኒየስ እኩል የሚሆኑበት ጊዜ አለ። ይሄ አሁን ፈተና ሊመጣ ይችላል። አቨሬጅ ቬሎሲቲ እና ኢንስታንታኒየስ ቬሎሲቲ መቼ እኩል ይሆናል ከተባላችሁ ምን ላይ? ዩኒፎርም ሞሽን ላይ። 2 ካራክተሪስቲክስ ነገርኳችሁ ማለት ነው። ሌላ ለዩኒፎርም ሞሽን ምን ላይ ብቻ ነው የሚፈቀደው? የሚፈቀደው ሳይሆን የሚሆነው ራሱ ማለት ነው። ስትሬት ላይን ላይ መሆን ይችላል። ሰርኩላር ሞሽን ላይ ሊሆን ይችላል እንዴ? አረ ሰርክል ላይ ዩኒፎርም ሞሽን መስራት አይቻልም። ለምን? ቢኮዝ ቬሎሲቲ እንትን ሊሆን አይችልም። ይሄ ቬሎሲቲው እኩል ሊሆን አይችልም። ዳይሬክሽን ሁሌ ስለምትቀይሩ ማለት ነው። ሰርክል ላይ ኤልዌይስ ምን ቼንጅ አለ? ስፒዳችሁ እንኳን ኪፕ ብታደርጉ በ20 ሜትር ፐር ሰከንድ እንኳን ኤልዌይስ ብትሄዱ ዳይሬክሽን ግን ኤልዌይስ ኢት ኢዝ ቼንጂንግ። ስለዚህ ዩኒፎርም ሞሽን ሰርክል ላይ ያስቸግራል። ሌትስ ሲ ኤ ፐርሰን ኢዝ ትራቨሊንግ ቱ ሂዝ ሆም ከቨርስ ዘ ፈርስት 10 ኪሎ ሜትር እቺ ዲስታንስ 1 እንላታለን ኢን 1 አወር። ይሄ ደግሞ ታይም 1። ዘ ሪሜኒንግ 10 ኪሎ ሜትር ማለት ደግሞ ዲስታንስ 2። ይሄ ደግሞ ታይም 2። ካልኩሌት ዘ አቨሬጅ ስፒድ። እስክንየው ይሄ ታዲያ እንዴት ነው የምንሰራው? አቨሬጅ ስፒድ ጥያቄው አቨሬጅ ከሆነ ቪ አቨሬጅ እንልና ስፒድ ነው ግን ቬሎሲቲ አይደለም። አሁን ቪ አቨሬጅ ኢዝ ኢኳል ቱ ዲስታንስ ቶታል ኦቨር ታይም ቶታል። ቶታሉ ነው የምንወስደው ብለናል። አሁን እኔ ዲስታንስ ቶታል ማለት ዲስታንስ 1 እና ዲስታንሱ ናቸው። 10 ኪሎ ሜትር እና 10 ኪሎ ሜትር አሁንም 20 ኪሎ ሜትር አጠቃላይ በስንት ሰዓት ነው የተንቀሳቀሰው? እዚህ ጋር 1 ሰዓት 2 ስንት ማለት ነው? 3 ሰዓት 3 አወር። ስለዚህ መልሱ 20 ለ3 ብታካፍሉት ስንት ነው? 6.667 እያለ የሚሄድ ይመስለኛል ኪሎ ሜትር ፐር አወር። እንደዚህ ነው ማድረግ ያለባችሁ። በእያንዳንዱ ሰዓት እንደዚህ ይሆናል ማለት ነው። ስለ አቨሬጅ ስፒድ ነው። አቨሬጅ ቬሎሲቲ እናድርገው ጥያቄው። አቨሬጅ ቬሎሲቲ ወዴት እንደሆነ አቅጣጫው ስላልተናገረ ዘሴም ይሆናል ማለት ነው። ሜቢ ኢን ዘሴም ዳይሬክሽን ነው። ስለ ዳይሬክሽን አውርተዋል እንደዚህ አላወራም። ኢን ዘሴም ዳይሬክሽናቸው ካለ ኢት ኢዝ ዘሴም ዊዝ አቨሬጅ ስፒድ እኩል የሆኑ ነበር። ስለ ዳይሬክሽን ካልተወራ ግን ስለ ቬሎሲቲ ማወቅ አይቻልም። ኤ ትራክ ሙቪንግ አት ኮንስታንት ስፒድ። ይሄ ስፒድ 1 ነው። 4 ይሄ ደግሞ ታይም 1 ነው። አክሰለሬት አድርጋ። አሁን ድራይቨር አክሰለሬት ሲያደርግ ስፒዱ መጨመር አለበት። አዎ እስከ ስንት አደረገው ነው? አዎ አሁን ይሄ ግን በስፒድ መልክ አይደለም የሰጠን አያችሁ፣ ከቨርስ ብሎ ስለዚህ ዲስታንስ 2 በሉት። ለዚህ ይሄ ደግሞ ታይም 2። በሌላ አባባል እነዚህ ኮምባይን አድርጋችሁ ምን ልታገኙ ነው? ስፒድ 2። ካልኩሌት አቨሬጅ ስፒድ። አሁንም ስፒድ ነው የጠየቀው፣ ቬሎሲቲ አልጠየቀም። ሌትስ ሲ ስፒድ 1 ማለት ዲስታንስ 1 ዲቫይድድ ባይ ታይም 1። ዲስታንስ 1 ስንት ነው?
የለም። ስለዚህ ካልኩሌት እናድርገው ከሱ ክሪስ ኮርስ አድርጋችሁ ማለት ነው። ዲስታንስ 1 ማለት ስፒድ 1 which is 50 ኪሎ ሜትር ፐር አወር ነው። ለስንት ሰዓት ነው የተንቀሳቀሰው? 30 ሚኒት ማለት 1/2 አይደለ? እንደዚህ አድርጋ አወር በአወር ማጥፋት ስለፈለኩኝ ማለት ነው። 50 ለ2 ብታካፍሉት 25 ምን ተጉዟል ማለት ነው። ይሄ ግልጽ ነው። ምክንያቱም በአንድ ሰዓት 50 ከሄደ በግማሽ ደግሞ 25 ስለሚሄድ ማለት ነው። እነዚህ አያስፈልጉንም ለነገሩ ቪቱ ለምን ያስፈልጋል? እዚህ ጋር ትንሽ ትሪክ አለች። እዚህ ጋር አንድ ስፒድ አለ። ከዚህም ሌላ ስፒድ ልታወጡ ትችላላችሁ። ሁለት ስፒድ ይታየኛል። ደግሞ ሌላ ስፒድ ጠየቀ። ምን ማለት ነው? ይሄ ሶስት ስፒድ ምን ማለት ነው? እቺ አቨሬጅ ናት። ኦን አቨሬጅ ፓዙ ሁለት ነበር። ከዚህ ወደዚህ የሄደበት ስፒድ 1 አለው። ከዚህ ወደዚህ ደግሞ ስፒድ 2 ኦን አቨሬጅ የሁለቱንም ደግሞ ምን እንለዋለን? ለሁለት እንዳታካፍሉት። ለሁለት የሚካፈለው ለስፔሻል ሞሽን ለዩኒፎርም ሞሽን ብቻ ነው። ስለዚህ ቪ አቨሬጅ ስንል ዲስታንስ 1 ፕላስ ዲስታንስ 2 ኦቨር ታይም 1 ፕላስ ታይም 2 ማለት ነው። የሆነ እያቀናነስኩ ሰርቻለሁ። እዚህ ጋር ደግሞ እየደመርኩ ነው። ቢካውዝ ቶታል ይሄ የቅድም ለውጥ ስለነበረ ነው። ቴብል ላይ የነበረ ቪዲዮ አይታችሁ ከሆነ ማቀናነስ ያቀናነስኩበት ምን ለውጡ ለማየት ነው። እዚህ ጋር ግን ስንት ሜትር ሄዷል? እዚህ 25 ኪሎ ሜትር ሄደ። እንደገና ስንት ሄደ? 100 ኪሎ ሜትር። ስለዚህ ከዚህ ወደዚህ 25 ሄድና እንደገና 50 ነው ነቱ ይሄዳል። ታይም ቶታላችሁ ደግሞ መደመር ማለት ነው። ስለዚህ እዚህ የምታቀናነሱበት ምንም ምክንያት የለም። ቢካውዝ እየጨመራችሁ ወደፊት ነው ታይም ትራክ እያደረጋችሁ ያላችሁ። ዲስታንስ 1 ስንት ነበረ? እዚህ ጋር ኳልኩሌት ያደረጋችሁት 25። ዲስታንስ 2 እዚህ ጋር የጻፍኩት 100። ከዛ ሁለቱንም በኪሎ ሜትር ናቸው አድርጋችሁ ታይም ቶታል ስንት ነው? ሁለቱንም እዚህ ጋር 30 ሚኒት እዛ ጋርም 30 ሚኒት 1 ሰዓት ማለት 1 አወር። ስለዚህ ግልጽ ነው 125 ስንት ነው ሄደው ማለት ነው ኪሎ ሜትር ፐር አወር። ዘ ሲምፕል ትሪክ ኢዝ ከዚህ ዲስታንስ መፈለግ ብቻ። አንዳንድ ተማሪ ምን ሊሸወድ ይችላል? ይሄ ቪቱ ይፈልግና አቨሬጅ የሚል ቃል ሁሌ አቨሬጅ ለሁለት ማካፈል ነው። ኖ እንደዛም የሚሆነው ምን ከሆነ ነው? ዩኒፎርም ሞሽን ብቻ ከሆነ ሞክሩት። እኩል ከመጣ ዩኒፎርም ሞሽን ነው ማለት ነው። ካልመጣ ግን ኢት ኢዝ ኖት ዩኒፎርም ማለት ነው። ሌትስ ሲ ሌላ እስኪ ስዊሚንግ ፑል 7 ሜትር ነው አለ። ለእንደዚህ አይነት ስዊሚንግ ፑል ቢኖረን ከዚህ ወደዚህ አንድ ሰው ቢዋኝ ስንት ነው አለ? ዲስታንሱ 7 ነው። ክሪሽ የሚባል ሰው ስዊምስ 40 ሜትር ይሄውን አልሞስት ከግማሽ አለፍ ያለ እዚህ አካባቢ እቺ ዲስታንስ 1 40 ሜትሯን በስንት ነው ከቨር ያደርጋት? በታይም 1 በስንት? በ40 ሰከንድ 40 ሰከንድ። ዘ ሪሜኒንግ ራሳችሁ ማወቅ ትችላላችሁ። እቺ ስንት ናት ማለት ነው? ሪሜኒንግዋ 30 ሜትሯ ማለት ነው። ዲስታንስ ትሆናለች። ታይም 2 ይሄ በስንት ነው? በ25 ሰከንድ። አሁን ጥያቄው አቨሬጅ ስፒድ ኦር ፎር ዛት ማተር አቨሬጅ ቬሎሲቲ ማለት እንችላለን ባይዞ። ምክንያቱም ዳይሬክሽን ስፔሲፋይ ማድረግ ትችላላችሁ። ቀጥ ብሎ አንድ አይነት ዳይሬክሽን ነው። ስለ ዳይሬክሽን ለውጥ አላወራም። 40 ሜትሩን በ40 ሰከንድ ሄደ። ከዛ የተቀረውን ደግሞ በ25። ጥያቄው ቪ አቨሬጅ ከሆነ ምንድነው ማድረግ ያለብን? ከፎርሙላው ራሱ ምንድን ነበር ያልነው? ዲስታንስም ቶታል ያስፈልገናል፣ ታይምም ቶታል ያስፈልገናል። ስለዚህ ክሊር ነው። ሁለት ዲስታንስ አሉ እንደምራለን፣ ሁለት ታይም አለ እንደምራለን። አናቀናንስም እዚህ መቼም። ምክንያቱም ከዚህ ወደዚህም ሄዳችኋል፣ ይሄም ሄዳችኋል። 70 ነው ይሄ ቶታል። ታይማችሁ ሲቆጠር ስንት ነው? አጠቃላይ 40 ሲደመር 25 65 ሰከንድ ማለት ነው። እቺ ናት ቪ አቨሬጅ ማለት። ማካፈል ትችላላችሁ። በነጥብ ይመጣል። 1 ነጥብ ሳምቲንግ አይደለ? 70 ለ65 አድርጋችሁ ማካፈል። ኢንደሲማል እሱ አይደለም ማተር ያደረገ። ዋት ኢዝ ኦን አቨሬጅ ማለት የፈለገው ቶታል ዲስታንሱ ባጭሩ እኮ 70 ሜትር በስንት ነው ሄዳችሁ? በ65። እሱን ነው ማወቅ የፈለግነው። ሶ የዛሬ ቪዲዮ ምንድን ነበር ያየነው? ስለ አቨሬጅ ቬሎሲቲ እና አቨሬጅ ማን ነው ኢንስታንታኒየስ ቬሎሲቲ። ቢኮዝ ስለ ስፒድ ጨርሰን ወዴት መምጣት እንችላለን? ቬሎሲቲ ልዩነት አላቸው ብለናል። ቬሎሲቲ ማለት ዘ ሬት ኦፍ ቼንጅ ኦፍ ዲስፕሌስመንት። አያችሁ ሁሌ ቬሎሲቲ ሪሌት የምናደርገው ከማን ጋር ነው? እቺ ነገር ሁሌ ስለመደጋግማት እኔ ከዲስፕሌስመንት ኖት ዲስታንስ ቢኮዝ ዘ ሾርተስት ዲስታንስ ነው የምፈልገው። ቬሎሲቲ ይሄ ነገር ተናግረናል አይደለ? ቬክተር ስለሆነ ነው። አቨሬጅ አያችሁ አሁን ኦን አቨሬጅ ማለት እኮ የሄዳችሁበት አለ አይደለ? ዲስፕሌስመንት እቺ ዲስታንስ ናት እንዴ? አይደለችም። ዲስፕሌስመንት ለቶታል ታይም፣ ቶታል ዲስፕሌስመንታችሁ ለቶታል ታይም። አንድ ጥያቄ ልጨምርላችሁ እዚህ። ወደዚህ 3 ኪሎ ሜትር ኖርዝ ሄዳችሁ ወደዚህ 4 ኪሎ ሜትር በስንት ታይም ልበላችሁ? ለምን ሁሉንም ሰዓት በአንድ ለሴ አንድ አወራው ስንት ነው ዲስፕሌስመንታችሁ? ይሄ ለእናንተ ሆምወርክ ነው።
ዲስፕሌስመንት ነው ያልኩት ስፒድ አላልኩም። እሺ ስለዚህ ለሳም ሂንት ሰጥቻችኋለሁ። ኖርዝ እና ሳውዝ 90 ዲግሪ ናቸው። ዳይሬክሽን ኦፍ ቬሎሲቲ ፎሎውስ ዘ ዳይሬክሽን ኦፍ ዲስፕሌስመንት የስ ከፎርሙላው ራሱ ስለሆነ ማለት ነው። ቢካዝ ቬሎሲቲ ማለት ምንድነው? ዲስፕሌስመንት ቨርሰስ ታይም። የዚህ ዲስታንስ የዚህ ዳይሬክሽን የዚህም ዳይሬክሽን ይሆናል። ሁለቱንም ምንድናቸው? ቬክተር። ዩኒፎርም ሞሽን ላይ እቺዋት በደንብ ፈተና ብዙ ጊዜ እንደዚህ ስለሚመጣ አቨሬጅ ቬሎሲቲ እና ኢንስታንታኒየስ ቬሎሲቲ እኩል የሚሆንበት ሞሽን ምን ይባላል? ዩኒፎርም ሞሽን። ኖት ዩኒፎርም ላይ አክሰለሬትድ ሞሽን፣ ዩኒፎርም ሞሽን። የዛሬ ቪዲዮ ይሄ ይመስላል። ቀጣይ ሌላ ይዘን እንመጣለን። እስከዛው